እቤት ከዳንክ በኋላ ነው የምትሄደው። እቤት ከዳንክ በኋላ ነው የምትሄደው። አሁን አትሄድም። በልታ ንገረኝ። ለምን የምትዋሽኝ? በልታ አልበላም። እኔ ከሄድኩ በኋላ ንገረኝ። ካለዛ እኮ በሽታ ይገኝልህ። ዘኪ እና ታዲያ ሌላ ምግብ አይጣፍጠኝም። እኔ ማመጣልህ ምግብስ እኔ የምሰጥህ ምግብ ለምን አትበላም? እሱ ለማን ነው የምትሰጠው? ለጓደኞች። አንተ ለምን አትበላውም? እሱን እኮ አንተ እንድትበላው እኮ ነው ማመጣልህ። አርፈተኛ ዘኪ፣ አርፈተኛ ስማኝ፣ አርፈተኛ ይኸው እያዞረ ነው። አርፈተኛ ና ተኛ። በቃ ሁሉንም እሺ። ይሄ ስጨርስ ነው ወደ ቤት ነው የምሄድ የምትፈልገው አንተ ቤት አይደል? ስማኝ፣ ቆይ እናውራ። አልሄድም። ቤተክርስቲያን አልሄድም። አልፈልግም። እዚህ ነው የምፈልገው። አልሄድም። ለቀልድ ነው እንደዚህ አውቄ ነው። ምን ጉድ ይፈላ። በጣም ነው የጨነቀኝ። እሱን ደግሞ አትብላ እያልኩት ነበር። እኔ ደግሞ አንድ አፍታ ልብሴን ለመቀየር ቤት መጥቻ ነበር። በዛ ሰዓት ላይ እነዛ ልጆች ሳይሰጡት አይቀሩም መሰለኝ። አጣራው መምጣት አልነበረብኝም። በፍጹም ትቼው መሄድ አልነበረብኝም። ይሄኔ የጎዳና ምግብ እየበላ በቃ እንደሚያመው ደግሞ አውቅ ነበረ። አሁን ደግሞ እዚህ ቤት እንኑር ስለው እምቢ አለ። በቃ ያለኝ አማራጭ ቀጥታ ሰርፕራይዝ ቦታ ልወስድ ነው ብዬ ከዚህ እንደዳነ ማለት ነው ቀጥታ ቤተክርስቲያን ነው መውሰድ ያለብኝ። ከዛ ውጪ ምንም አይነት አማራጭ የለኝም። ምናልባት ትንሽ ከተግባባን በኋላ እሺ ይለኛል፣ አብሮኝ ይኖራል ብዬ አስቤ ነበር። ግን እሱ ጭራሽ እሺ። አሁን ዶክተሮቹ ምንድን ነው የሚሉት? እሺ ደግሞ ሌላ ነገር አሞት እስከሆነ እሺ፣ የተረገመ ሴትዮ ደግሞ መርዝ አድርጋበት ከሆነስ ደግሞ ምን እሷ እንዲህ ድግምት አድርጋ እንደዚህ ያሳበደችው ሴትዮ ለእሱ መርዝ መስጠት ያቅታታል? የተረገመ ሴትዮ ምን አይነት ጣጣ ነው በእግዚአብሔር። አሁን እሺ እኔ ባልኖርስ? እሺ አሁን ድንገት እቤት ይዤው መጣና ባይወድቅስ ኖሮ እዛ ጎዳና ላይ ወድቆስ ቢሆን ኖሮ እሺ ምንድን ነበር የሚውጠው? ሁሌ ምለው ደግሞ አይሰማኝም። ሁሌ እኔ እንደዚህ አድርገህ ስለው እኔን ተቃራኒ ነው ማድረግ የሚፈልገው። ምን አይነት ጣጣ ነው በእግዚአብሔር። ጨነቀኝ። እሺ ምን ይሻላል? ዝም ብለን እንግባ እንዴ? ምን አይነት ጣጣ ነው እግዚአብሔር አምላክ። ምንም እንዳይሆን በእግዚአብሔር ምንም እንዳይሆን። ሁሌ እኔ የምለውን ነገር አይሰማም። በቃ በራሱ ዛቢያ እንደሄደ ልብስ መቀየር ግን ነበርብሽ እንዳይወርድሽ። እኔ በዛ ሰዓት ላይ እንዴት ልብስ ቀየራለሁ? እኔ ራሴ ድንጋጤ ላይ ነኝ። ሰዎቹ ራሱ እዚህ ዶክተሮቹ አላየም መጀመሪያ እብድ መስያቸው አትገቢ ምናምን ነገር ሲሉ አንተ ሲያዩ እኮ ነው ትንሽ የተረጋጋ ነው። እና የምናውቃቸው ዶክተሮች ናቸው። ብዙ ጊዜ ኪያ እዚህ ነው የምትታከሙ። እዚህ የምናውቃቸው ዶክተሮች ናቸው። ለዛ ነው ያስገቡኝ እንጂ መጀመሪያ እኮ አላስገባም ብለውኝ ነበረ። አላውቅም ተጠንቁኛል። ምን አይነት እግዚአብሔር ምንም እንዳይሆን በእግዚአብሔር ምን አግኝቼ ይደረጋጋ? እሺ ድጋሜ እዛ ጎዳና ቦታ ላይ ደግሞ መተው አልችልም። እሺ እዛ ካልሆነ ደግሞ እዚህ አንቺ ጋር መሆን አልችልም፣ መኖር አልችልም ይለኛል። እሺ ምንድን ነው የሚሻለው? ቶሎ በዳንልኝ በእግዚአብሔር። እኔ እኮ ትንሽ የፈራሁት ደግሞ ሌላ በሽታ ምናምን ነገር እንዳይዘው እኮ ነው። እዛ ጎዳና ላይ አይተሃላ የሚኖርበት እንዴት እንደሚሸት እንደሆነ ወንዙን ምናምን አይተዋላ። በጣም የሚያስጠላውታ ደግሞ ርቦት ነበረ። ምግቡን ከበላ በኋላ ነው የወደቀው። ምንም ነገር እንዳይሆን በእግዚአብሔር አምላክ እባክህ ጠብቀው። አላውቅም እኔ የሆነ ነገር ከሆነ መኖር ምችል እራሱ አይመስለኝም። እኔ ራሴ ከዚህ በኋላ መኖር ምችል አይመስለኝም። ጨንቆኛል። እኔ በጣም የጨነቀኝ የሆነ ነገር አድርጋበት እንዳይሆን የተረገመች ሴትዮ። እሺ ዶክተር አገብታ ቆይት። እሺ ምንድን ነው የሚሻለው? ሴትዮዋ ደግሞ ካሜራ እንዳቀርጹ ብላለች። በቃ ዶክተሯ ናት ትቀረጻት። እሺ አልፈልግም እያለች ነበር። ምን ይሻላል? ዶክተሯ ወጣለች ገብታ ብላሽ። ዘኪ እንዴት ነህ? ደህና ነህ? ደህና ነህ ወይ? በጣም አስጨንቀኝ ነበር እኮ። ደህና ነህ? በእግዚአብሔር ማን ያመጣኝ? እኔ ምን ያመጣው? ደህና ነህ? አሁን እንዴት ነህ? ያማል ወደ የት ነው የምትሄደው? ተኛ። ግሉኮስን ትነቅለዋለህ፣ መርፌው ይሰካባል። የት ቤት ነው የምትሄደው? በጣም ጨንቆኝ ነበር በእግዚአብሔር። ራስን ስትወድቅ እኮ በጣም ጨንቆኝ ነበረ። ቤት ይሰጂኝ አልፈልግም። የት ቤት ነው የምትሄደው? እዚህ ይኸውልህ ሐኪም ቤት ነው ያለኸው። እንድድን ነው። እሺ አልፈልግም። እዚህ ለምን ቤት ነው የሚሄደው? ያው እኮ ነው የወደቀው አይደል? እዚህ እኮ
ወጉኝ እኮ እንድድልላቸው ነው። አሁን ይሄን ስለተወገኝ እናትንከውሽ ደግሞ ይሄ መርፌ እንዳትነካ ካልሲ ይሰካባል። ይሄ መርፌ ከጨረስክ በኋላ ነው የሚሻል። ቅድም እኮ ወደና ሞኮ ራስን ስተወደቅ እና በጣም አስጨነቀኝ በእግዚአብሔር። አሁን ግን ደህና ነው። አሁን ደህና ነኝ። እቤት ይወስድኝ። እቤት ከዳንክ በኋላ ነው የምትሄደው። እቤት ከዳንክ በኋላ ነው የምትሄደው። አሁን አትሄድም። ለምን? ከዳንክ በኋላ ነው። አሁን አሞሃል። እንዲያሞ ደግሞ ዶክተሩ በምንም ታም ደግሞ ያንን የጎዳና ምግብ የቆሻሻ ምግብ በልተሃል። ዋሽተኝ ነው አልበላውም ብለህ ከኔ ተደብቀ በልተሃል። ዶክተሩን አናግሬው የተመረዘ ምግብ ንጹህ ያልሆነ ምግብ በልቷል ብላኛለች። እኔ አልበላም። በልተሃል? ንገረኝ። ለምን ምታሽ ነው? በልተሃል አልበላም? እኔ ኪሎ በኋላ ንገረኝ። ካለዛ እኮ በሽታ አይገኝልህም ዘኪ። በልተሃል? ንገረኝ። እኔ ኪሎ በኋላ ተደብቀ በላ። ጓደኞች አምጥተውልህ ነው ይበላል እና በልተሃል አልበላም? ንገረኝ። በልተሃል? ምን ያልበላም? በልተሃል? ባትበላ ኖሮ እኮ አያምህም ነበር። ያንን መድኃኒት እኮ ሳትጠጣ የነበረው እኮ ድጋሜ ቆሻሻ ምግብ አልበላም ብለህ ነው አይደል? አሁን እሱን በልተህ እኮ ነው ድጋሜ ታመምከው። እኔ ምንን አሰማኝም በቃ እና ታዲያ ሌላ ምግብ አይጣፍጠኝም። እኔ ማመጣልህ ምግብስ እኔ የምሰጥህ ምግብ ለምን አትበላም? እሱ ለማን ነው የምትሰጠው? ለጓደኞች። አንተ ለምን አትበላውም? እሱን እኮ አንተ እንድትበላው እኮ ነው ማመጣልህ። እነሱስ ለምን አይበሉም? እነሱ ይብሉ፣ አብረሃቸው ብላ። እነሱ ለምን ትከለክላቸዋለህ? አንድ ላይ ሆነ አትበላም እንዴ? አንተ ከነሱ ጋር እየተቀያየርክ ነው። እየቀየሩ እኮ እነሱ ንጹህ ምግብ እየበሉ አንተ ቆሻሻ ምግብ እያስበሉ ነው አይደል? አይጠግቡማ። እቺ መጀመሪያ እኮ አንተ ስትኖር ነው ሌላ ሰው የምትረዳው አይደለም? አንተ ጤነኛ ስትሆን ነው ሌላ ሰው የምትረዳው ነው አይደለም? አንተ ጤነኛ ስትሆን ነው ሌላ ሰው የምትረዳው። አንተ ርቦ አንተ ንጹህ ምግብ ሳትበላ ለነሱ ለምን ትሰጣለህ? ለነሱ ለምን ትሰጣለህ? ንገረኝ። እሺ አሁን እንሂድ ወደ ቤት። እንሂድ። መድኃኒትን ስጨርስ ነው የምትሄደው። አሁን መቆም እራሱ አችልም እኮ። እችላለሁ። አርፈተኛ ዘኪ፣ አርፈተኛ ስማኝ፣ አርፈተኛ ይኸው እያዞረ ነው። አርፈተኛ ነው። ተኛ አርፈ። መቆም እራሱ አቅተዋል። የሆነ ማየት እራሱ አቅተዋል። በእግዚአብሔር ሁለተኛ ጎዳና ምግብ ሁለተኛ እንዳትበላሽ እሺ። ሁሌ አልበላም ትለኛለህ፣ ሁሌ ቃል ትገባልኛለህ፣ ግን አንተ ሁሌ ሄደህ እንደበላህ። አሁን እሺ እኔ ከጎን ባልኖርስ ኖሮ ማንም ባይኖርስ ኖሮ እዛ መንገድ ላይ ወድቀህ ነበር የምትቀረው። እሺ አሁን ወደ ቤት እንሂድ። ቤቴ ናፍቆኛል። አትሄድም? እሄዳለሁ። መድኃኒቱን ስጨርስ ነው የምትሄደው። አታስቸግረኝ እሺ። እዚህ መቆየት አለብህ። መድኃኒቱ ደግሞ እዚህ ቆይተህ ይሰጥሃል ነው ያሉ። ካለዛ አይሆንም። ከዚህ ከሄድክ ዘኪ ለምን አትሰማኝም? መድኃኒቱ እሺ መች ነው? መድኃኒቱ እዚህ ውስጥ ተሰክቶናል፣ እዚህ ግሉኮስ ውስጥ። ከዛ በኋላ ከዚህ ውስጥ ይሄንን ሙሉ ስጨርስ ከዛ በኋላ ወደ ቤት እንሄዳለን። ብዙ እኮ ነው ይሄን። እንዳትነካው፣ መርፌው ይሰካባል። ስማኝ፣ መርፌው ላይ ይሰካል። እሺ እንደዛ ከሆነ እንደዚህ ልጠጣው። አይጠጣማ፣ የሚጠጣ አይደለም። ዘኪ ለምን ማሰማኝ? ካለዛ ማደንዘዣ ይሰጡና እንደ ቅድሙ እንቅልፍ እንዲወስድ ነው የሚያደርጉ። እንዲህ የምታስቸግር ከሆነ ሁለተኛ ከዚህ በኋላ ያንን ቆሻሻ ነገር እንዳበላ። ሁለተኛ ሰማኛ? ሰምተኛል? አልሰማኝም? የሳክብኝ ነው። እኔ እኮ የእውነት ጨንቆኝ ነበር። ነገር የሆንክ መስሎኝ በጣም ጨንቆኝ ነበር። ማጣ መስሎኝ ደግሞ በጣም ጨንቆኝ ነበር። የሆነ ነገር ብትሆን ወደ ቤት የምንሄደውማ ልክ ስትድን ነው። ዳንኩኝ እኮ ነው ኩደ አንዳንክም ይራስህ አቅም አንሶሃል። እሺ አትንቀሳቀስ። መቆም አቅቶሃል። እንዲህ መነሳት አቅቶሃል። እሺ ደግፍ ምን ፈልገህ አትንካውሽ ነው እንትን ነው እንደዚህ ዘኪ። እንጣላ የሚጠጣ አይደለም፣ በደም ነው የሚሰጠው። አቅም ዝልፍልፍ አልክ እኮ አየኸው። ዝልፍልፍ ያልከው እኮ ይሄንን ግሉኮስ ስጨርስ ግን ነቃ ትላለህ። ይሄንን ሁሉ ነው የምጠጣው። እንደዚህ ልጠጣው አይደለማ፣ በእንዲህ በመርፌ እዚህ ደም ውስጥ ነው የሚገባው። እንደዚህ ልጠጣውና ቶሎ እንሂድ። የምንሄደው ደግሞ ለቤት ነው። አንብዬው አልሄድም። ለምንድን እኔ ቤት ሄደን ልብስ እንቀይራለን እንተባባለን። አልሄድም። ሰርፕራይዝ ቦታ መሄድ ፈልጋለሁ አልከኝ? አልሄድም። መሄድ ፈልጋለሁ ስትለኛለህ ነበር። ተነጋግረናል። ይመጣል። እኔ ቤት እንሄድና ከዛ በኋላ ልብስን ትቀይርና ከዛ ሰርፕራይዝ ቦታ እንሄዳለን።
አብረን ነው የምንሄዳት። እሺ ወደ ሲሆን በግድ ትሄዳለህ። ካለዛ ዶክተሯን ጠራትና መርፌ ትወጋለች። እምቢ አልፈልግም። ወደ ቤት ሄዳለህ። አንተ ቤት ነው የምንሄደው። በቃ ሁሉንም እሺ እናትህ ይሄ ስጨርስ ነው ወደ ቤት ነው የምሄደው ትፈልገው? አንተ ቤት አይደል? ስማኝ ቆይ እናውራ። አንተ ቤት ነው የምሄደው ትፈልገው ነው አይደል? ቆይ ይሄን ስጨርስ ትሄዳለህ። ዶክተሯ ነግራኛለች። ይሄን ሲጨርስ እሱ ቤት መሄድ ትችላላችሁ። ይሄን ካልጨረሰ ግን ዘበኛ አለ፣ ጠባቂ አለ። ታላ አያስወጣም። እሺ ይዘነው መሄድ አንችልም። ክልክል ነው። ዘኪያትን ካውት በጥሰዋለህ። ተው እንዴ ሁሉንም መበጥበጥ ነው ያለው። ለምን ነው ሁሉንም መበጥበጥ አለብህ? እንጠጣው ዘኪታው። እሺ ይነሳል። ቀስ ብሎ እኔ እዚህ መቆየት አልፈለግም። ትንሽ ደከመህ ምናምን ነገር እሱ መድኃኒት አሁን ተሽሎዋል መሰለኝ። አቅም አገኘ። ትንሽ ጠንከር አለ መሰለኝ። አቅም ሲያገኝ ደግሞ መበጥበጥ ጀመረ። እኔ እዚህ መቆየት አልፈልግም። ለምን ነው እኔ ተሽሎኛል፣ ደህና ነኝ። እሺ በእግዚአብሔር አሁን ትንሽ ልክ ሲሻልህ ተነስተህ መበጥበጥ፣ ልክ ደግሞ ሲያምህ ድክም ማለት እየተናገረ ትንሽ አቅም አገኘ። ከዛ ደግሞ መበጥበጥ። አሁን ደግሞ ድካሜ መልሶ ደከመ። እንቅልፍ ትስጠና እሷ ወይ ትተኛለህ። ምን ይሰማናል? እዚህ ጋር እያመመ ነው ወደ ወረታ ነው። አያ እንዲህ ስበጠብጥ እንዲህ ነው የሚያመው። ውስጥ ምን ነበር የበላኸው? ቀደም አልናገርሽም አለኝ እኮ። ምንድን ነው የበላኸው? ንገረኝ እስኪ። በልተሃል? ሂጂ ጓደኛ ልጠይቀው። ይነግረኛል። በኋላ አጣላሃለሁ ከጓደኛ ጋር ይነግረኛል እኮ። እንዲህ ያምጥቼለት እኮ እኔ ሰጥቼዋለሁ ብሎ ይነግረኛል። ከነገረኝ ግን እጣላሃለሁ። ድጋሚ አላገኘህም። እሱ ነው የምትፈልገው? ድጋሚ ነገረኝ። ንገረኝ። እሺ ምንድን ነው የበላኸው? ባለፈው ቁጭ ያደረኩት የትኛው? እዛ ቆሻሻ ውስጥ ለምን? እኔ ሰጠው አመጣው ለምግብስ? አንቺ ደግሞ ቆይተሽ ነው የምታስደው። ከዛ ነው ቆይቼ አይደለም የመጣው። ያንን ምግብ መብላት ስለፈለክ ነው። ቀየረ ለነሱ ሰጣቸውና እነሱ ራበኝ ሲሉ ያንተ ምግብ አስቀመጥክና ቆሻሻው ምግብ ሰጣቸው። የምር እንደውም ልታመጪ አለች እዛኔ ራበኝና በቃ አንቺ እስከምትመጪ ብዬ ከዛ በፊት እኮ አብልቼ ነው የሄድኩት አይደል? በዛ ፍጥረትማ ሊረባ አይችልም። አውቃ ሄደ ለልጆቹ ራበኝ ስላሉ ለልጆቹ ደህና ምግብ ሰጣቸው። አንተ ሄደ ቆሻሻ ምግብ በላ። በቃ ወደ ቤቴ ነው አይደለም? ወደ ቤቴ ነው። ተቀመጥ። ወዴት ነው የምትሄደው? ዶክተር መታ መርፌ ነው የምትወጋ። ሰማኛ ዛሬ ግማሽ ቀን እዚህ ነው ማለት ነው። ከዛ በቃ ልክ ይሄንን ግሉኮስ ሲጨርስ ዶክተር ይዘሽው ልሄድ ትችላለሽ ብላኛለች። ግሉኮሱን ከጨረሰ በኋላ ልክ አቅም ይኖረዋል። ይሄን መድኃኒት ከጨረሰ በኋላ ከዛ በኋላ ወደ ቤት እንሄድና በቃ ስቀያይረን ማለት ነው። እሺ ስቀያይረን ወደ ቤቴ ነው የምንሄደው። ወደ ቤታችን ነው የምንሄደው። አይደለም እኔ ቤት ነው። እሺ አንተ ቤት ነው የምንሄደው እኮ። ጨርስ መድኃኒቱን። ይሄ ለቅ ያው ግማሽ ነው። ይሄ ለቅ እሺ። እንደዚህ ይጠጣዋል። እንዲህ ነው እንዲህ እያስቸገርከኝ ነው የምንቀጥለው እንዲህ እያስቸገርከኝ ነው የምንቀጥለው እና ዶክተር አኔ ጀት ይችላል ማለት እሺ። እናት ነገር አዋርቻት ይሄንን መድኃኒት ጨርሳችሁ ከዛ መሄድ ትችላላችሁ ካለችን እንሄዳለን። እስከዛሽ ትንሽ ተነታላ ነው ተነታላ ተኝምሰና ታሱዘና ወደን ዶክተር ማለት ግሉኮስ እንደጨረሰ እናፈጫለን። በቃ ትንሽ አካሲ ነው ማለት ነው። አንደበት ነው አስቸጋሪ ነች።
ኦልሬዲ ዶክተሯን አዋርቻት ነው የመጣሁትና አናገርኳት። አንተም ጓጉቷል መሰለኝ ለመስማት፣ ግን ያው የምናውቀው ነገር ነው። መድኃኒቱን ይሄ የቆሸሸ ምግብ በልተው ነው ምናምን ነገር አለችኝና ሆዱ የሚመርዝ ምግብ ነው የበላውና ከዚህ በኋላ ድጋሚ እንደዚህ አይነት ንጹህ ያልሆነ ምግብ በፍጹም እንዳይበላ እሱ መርዞት ነው እንትን ያለው ብላኛለች። እና ኦልሬዲ መድኃኒቱን እንደጨረሰ ወደ ቤት ይዘሽ ልጅ ትችያለሽ፣ የሚያሳድረው ጉዳይ አይደለም ብላኛለች። እንግዲህ ጀመር አውቀነው ነበር ያንን የተበላሸ ምግብ እየበላ ነው። ታውቃለህ ምን እንደሚያደርግ ታውቃለህ? የተበላሸውን ምግብ ለራሱ ይበላና ልጆቹ ራበኝ ምናምን ነገር ሲሏቸው እኔ ማመጣለት ምግብ ይሰጣቸዋል። እሱ አይበላውም። ለዛ እኮ ነው እንደዚህ ሆነ። እኔ ስነግረው ደግሞ አይሰማኝም። ሁሌ ግግም ይላል። በቃ ህፃናቶች ማንም ራበኝ ማንም ጠማኝ ምናምን ሲል አንስቶ መስጠት፣ በቃ የራሱን መስጠት። እሱ እኮ ርቦት ሊሆን ይችላል እኮ ግን እሱ የራበውን ነገር በፍጹም አያስብም። እኔ ለምን እንደማይሰማኝ አላውቅም። አሁን ተኝቷል። ቅድም እንዳስተኛሁት ነው የጠዋትና እስካሁን ድረስ አልተነሳም መሰለኝ። እና በቃ ውስጥ ገብተን ወይ እንቀሰቅሰዋለን። ብቻ ብዙ አትጨናነቂ፣ መድኃኒቶች አሉ ብላኛለች። መድኃኒቶቹን ሰጥታኛለች። ግን በተቻለሽ አቅም በምንም ታምር ከዚህ በኋላ ንጹህ ያልሆነ ምግብ እንዳይበላ፣ ንጹህ ያልሆነ ምግብ አካባቢ እንዳይደርስ ብላኛለች። እና ከዚህ በኋላ ምንም ቆሻሻ የሆነ ምግብ አይበላም። ወይ ካልሆነ እኔ ጋር ይኖራል፣ እምቢ ካለ እንደተባባልነው ቤተክርስቲያን ይዛ ነው የሚባለው። በቃ እንትናን ጥራቸውና እና ቡካርን ጥራቸው፣ ሁሉንም ጥራቸውና ከዛ በኋላ ዛሬ ከዚህ ከወጣን በኋላ ለቤት ካስገባሁት በኋላ ልብስ ምናምን ነገር ቀያይረን ቤተክርስቲያን ይሄዳለሁ። እሺ ከዛ መጀመሪያ ቤተክርስቲያን ደግሞ ወስዶ አልነግረውም። ዝም ብዬ ሰርፕራይዝ አለኝና ሰርፕራይዝ ቦታ ነው የሚሄደው ምናምን ነገር ብዬ ልብስ እንደሆነ እሺ ስለማይለኝ ባለፈው የማን ነው የሚወደው ዘፋኝ ማን ነበር ስሙ የቴዎድሮስ ታደሰን ልብስ አይታላ እሱን ስሰጠው እሱን ፏ ብሎ ለብሶ ነበር። እሱን ልብስ ድጋሚ ልበስልኝ ለውና እሱን አለብሰውና ከዛ ሱሪ የገዛውለት ሱሪ ያለ ጥቁር ሱሪና ቀዩን ጃኬት አንድ ላይ አድርጎ እሱን አለብሰውና እኔ ልብሴን ቀየረና ከዛ እንሄዳለን። አይሻልም እንደዛ? መጀመሪያ ግን እቤት ልጅው ሊድና ትንሽ ስለደካከመ ልብሱ በቤት ስለሆነ ያለው እቤት አስቀያየርን። ከዛ በዛው ይዤ እወጣለሁ። የት እንደሆነ ሳልነግረው ሰርፕራይዝ ነው ምናምን ነገር ለውና ከዛ ወይ ካልሆነ ደግሞ እዛው መናፈሻ ቦታ ላይ የምንሄድና እቤት ወይ አንሂድና ወይ ደግሞ ምናልባት እቤት እሺ ላይለኝ ይችላል ካስቸገረኝ፣ ወይ እቤት ካስቸገረኝ እቤት አልገባልሽ ምናምን ነገር ካለኝ ቀጥታ ከዚህ እንሂድና እዛ ባለፈው የወሰደኝ መናፈሻ ቦታ አለ አይደለ? እዛ ሄዳለሁ። ከዛ እዛ ሄድና ከዛ በኋላ ይዞኝ ይሄዳል ማለት ነው። እዛ መናፈሻ ቦታ ሄደን ወይ ልብሱንም እዛ ይይዝና እዛ እንቀይራለን። ምን ታስባለህ? መናፈሻ ቦታ ብንሄድ ይሻላል። ምክንያቱም አሁን እንደዚህ በተናደደበት ሰዓት ላይ ወደ ቤት እንሂድ ምናምን ነገር ብሎ እሺ አይለኝም። ስለዚህ እዛ ለጫጉላ ብሎ ባለፈው ወሰደ የሚያምር ቦታ አለ አይደለ? እዛ ይዤው ልሂድና ልብሱን ምናምን በፌስታል ነገር ይዘዋለሁ። ከዛ በኋላ ሰርፕራይዝ አለኝ ምናምን ነገር ለውና ልብሱን አስቀይሬው እዛ መናፈሻ ቦታ ላይ ቀይረን በዛው ተይዘን እንሄዳለን። እንደዛ ቢሆን አሪፍ ነው። እቤትማ ይገባልኝ እሺ ብሎ በቃ ዝም ብለን ቀጥታ ይዘናው እንሂድ። ወይም እሺ ካለኝ የቤት ለማስገባት እሞክራለሁ። ወይ አልገባልሽም ካለኝ ደግሞ መናፈሻ ቦታ ሄድና ከዛ በዛው ቀጥታ እንሄዳለን ወደ ቤተክርስቲያን። እንዳልኩ እንትን አንጥራቸውና ከዛ አልገባም ምናልባት ቤተክርስቲያኑን ካየ እርግጠኛ ነኝ አልገባም እሺ አይለኝ ቅውጥ ነው የሚያደርገው። ስለዚህ እሪ ስለሚል ቀጥታ እነሱ ካስቸገረኝ ቤተክርስቲያን ነው የሚረብሽ ከሆነ እነሱ በግድ እንድታስገቡት እናደርጋለን። መንገዱን ግን አትሊስት ሰላም ሆነን እንሄዳለን። ካላወቀው አይጨቃጨቀኝም። በቃ ይሄ ነገር በእኛ ባንተ ማለት ይቀር ሳያቀቅ በቃ እንወስከው እንደዚህ ይላል አስተሳውና ይዘናል። ሰኪ ለጥ ብሏል። ሰኪ ግልኮስንም እየደረሰ ነው። ሰኪ መድኃኒትን ጨርሰሃል? እንቅልፍ ወሰደህ? እንቅልፍ ወስዶ ነው? መድኃኒትን ጨርሰሃልና ወደ ቤታችሁ ሂዱ ብላለች ዶክተር። እምቢ አልሄድም። ለምን አልሄድም? እዚህ ነው የምፈልገው። ቀደም እንሂድ እያልክ ነበር። አልሄድም። እዚህ ነው የምሆነው። አሁን ደግሞ ምን ታገኘ? አልፈልግም። ምን ሆነ? እዚህ ለምን? እዚህ ደስ ይላል። ምኑ ደስ ይላል? እንደው ብቻ ነው እዚህ ጋር የተኛው። ደስ ይላል። ዝም ያለ ነው። ዝም ያለ ነው። ጓደኞቼ ናፈቁኝ፣ እነ ክብሪት ናፈቁኝ አላልኩም እንዴ? አልፈልጋችሁም።
እዚህ በዚህ ሸመጠጥካቸው ሀሳብን ቀይር። አሁን እኔ ልያልኩኝ ነበር እንዴ? ይሄ ሆስፒታል ነው። ሆስፒታል እኮ ማደር አይቻልም። ታማሚ ካልሆንክ በስተቀር መቆየት አችልም። አንተ ደግሞ ተሽለዋል። ኦልሬዲ መድኃኒትን ጨርሰሃል። አሁን ደግሞ ተለቀዋል። ያው ህመሙ ለቀዋል። ነቃ ብለሃል። እንሄዳለን። እኔ ልሂድ። እሺ ትችይ? አዎ። እዚህ ከማን ጋር ትሆናለህ? እተኛለሁ። እኔን አፈልገኝ። በቃ እሺ እንሄዳለን። ቻው ቻው። እንዴ ሄድክ? አንተ ቻው አልከኝ። በቃ እዚህ ደስ ይላል። እዚህ ደስ ይላል። መጀመሪያ ግን አልወደድከውም ነበር። አልፈልግም እያልክ ነበር። የሚጮህ መስሎኝ ነበር። ማን ነው የሚጮህ? እንጃ እኮ ማንም አልጮህም እኮ። በዛ ነው ደስ ያለው ዘመን እና እሺ እኔ ቤት እንሂድ። አልፈልግም። አልሄድም። እሺ የት ነው የምትሄደው? አንተ ቤት እኮ ነው የምንሄደው። እዛ የወሰድከኝ መናፈሻ አለ አይደለ? ለጫጉላችን ብለው የወሰድከኝ መናፈሻ አለ አይደለ? እዛ ነው የምንሄደው። እዛ እንሄድና እዛ ተዝናንተን ልብስ የገዛሁልህ የቴዎድሮስ ታደሰ ዘፈን አለ አይደለ? ቲሸርቱን እሱን ለብሰህ ሱሪን ገዝቼልሃለሁ፣ ጃኬትም አለ እሱን ታደርጋለህ። እኔ ልብሴን እቀይርና ተያይዘን እዛ መናፈሻ ሄደን ከመናፈሻ ተያይዘን ወደ ቤተክርስቲያን። አልሄድም። ቤተክርስቲያን አልሄድም። አልፈልግም። እዚህ ነው የምፈልገው። አልሄድም። ለቀልድ ነው እንደዚህ አውቄ ነው። እዛ መናፈሻ ቦታ ነው የምንሄደው እኮ። እሺ እዛ መናፈሻ ቦታ ነው የምንሄደው። አልፈልግም። እዛ ነው። እሺ ቤተክርስቲያን አትሄድም። ስማኝ፣ ቤተክርስቲያን አትሄድም። ምን ቤት መሰለህ? እዚህ ሰርኪ መናፈሻ በጣም ወደዋለሁ። እዛ እንጫወት፣ ሰርጋችንን እዛ ነው ማክበር የምፈልገው ምናምን ነገር አላልከኝም? አውቀሽ ነው ልትወስጂኝ። አውቀሽ ቤተክርስቲያን እና ቤተክርስቲያን እንዴት አልሽ? አውቄ ነው አንተን ላስደንግጠህ ብዬ እንጂ አልወስድም። እኔ አታምነኝም? አዎ ይኸው እዚህ ይዘሽኝ የምታሻው እዚህ እኮ ታዲያ እንድን እኮ ነው። አሁን እኮ ተሻለ። ቅድም እንዴት ሆነ ነበር? አሟል ነበር። አሁን እሺ መድኃኒቱ ጨርሳለሁ። እንውጣ። ቀልድ ነው። ስቀልድ ነው። አትሄድም። ስቀልድ ነው። አትሄድም። እሺ ልብሳችንን ቀይረን ያልኩ ሰርፕራይዝ ቦታ እንሄዳለን። ሰርፕራይዙን ስትለኝ ነበር እንዴ? ሰርፕራይዙን አሳይኝ ያልከኝ ነው እና አሁን ማየት አትፈልግም? እሺ መድኃኒቱን ጨርሳለሁ። ዶክተሯ ግሉኮስንም እነቅልልሃለሁ ብላለች። ነርሷ ትምጣና ትነቅልልህና ወራ ልብሳለን ጫማህን አድርገን ምንድን ነው የለበስኩት እንሄዳለን ማለት ነው። እሺ ወደ መናፈሻ ተስማምተናል። አታስቸግረኝ። ነርስ ነው መድኃኒቱን ጨርሷል። ግሉኮሱን ንቀይልኝ። ውጡ ብላለች ዶክተር አለ ነው ንቀይልኝ። እሺ በቃ እሺ ጨርሺ ነኝ። ያው ነው አንተ ነው እንትን ነው